በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታላቁ ዐቢይ ጾም የመጨረሻ ሳምንት የሆሳዕና ማግስት ሰሙነ ሕማማት ተብሎ ይጠራል። ሳምንቱ በተለያዩ ሃይማኖታዊ ስነ ስርዓቶች ይከወናል። በእነዚህ ቀናትም ህዝበ ክርስቲያኑ በቅድስት ቤተክርስቲያን በመገኘት በጾም በጸሎትና በስግደት ያሳልፋል። በእነዚህ ቀናት የኢየሱስ ክርስቶስን የትህትና የይቅርታና የፍቅር ተምሳሌትነት ማስረጽና መጠበቅ ተገቢ ስለመሆኑ የሚያነሱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ የብሉይ ኪዳን ትርጓሜ መጽሐፍት መምህር ብሉይ መላከ ጌታነህ የሰሙነ ሕማማት ክርስቶስ ለሰው ልጆች ድህነት መታመሙን በማሰብ የጽሞና ጊዜ የሚወሰድበት ስለመሆኑ ማብራርተዋል። ሰሙነ ሕማማት ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ብሎ የተቀበለውን የመስቀል መከራ የምናስብበትና እሱን እያሰብ ልዩ ልዩ መንፈሳዊ ተግባራትንና ምስጢራትን የምንፈጽምበት ሳምንት ሰሙነ ሕማማት እየተባለ ይጠራል። ስለዚህ ሰሙነ ሕማማት ማለት የሕማማት ሳምንት የሚል ትርጉም ነው ያለው። ልዩ ሳምንት፣ የተቀደሰ ሳምንት እየተባለ ጭምር ይጠራል። እንግዲህ ልዩ የሚያደርገው ታላቁን የዐቢይን ጾም መዝጊያ መሰረት አድርገን የምናስታውሰው ሳምንት ስለሆነ ከዚህ የተነሳ ይሄ ሳምንት ልዩ ሳምንት ተብሎ ይጠራል። ሰሙነ ሕማማት ለዓለም ሁሉ ሰላምና ፍቅር እንዲመጣ ክርስቶስ የደም ዋጋ የከፈለበት ሳምንት ነው የሚሉት መምህሩ የሰው ልጆች ከክርስቶስ ትህትናን ለሌሎች ዋጋ መክፈልና ፍቅርን መማር አለበትም ይላሉ። ሰሙነ ሕማማትን ስናስብ አንዱ ለሌሎች ዋጋ መክፈልን፣ ለሌሎች መታመምን፣ ለሌሎች ማሰብን እሱን የሚያስተምረን ነገር ስለሆነ በተለይ በዚህ ዘመን ላይ ላለን እና ዘመን ይዞት የሚመጣ ጣጣ ሁሉ ለደረሰብን ሰዎች ለሌሎች ዋጋ መክፈልን መማር አለብን ነው። ያስተምረናል ከተባለ ፍቅርን ያስተምረናል። ለምንድነው ጌታችን ይሄን ሁሉ መከራ የተቀበለው? ለምንድነው ይሄንን ሁሉ ስቃይ ለመቀበል ዝም ያለው የሚለው ነገር ካየን ኦሬዲ ፍቅር ነው፣ ሌላ ነገር አይደለም። ሰሙነ ሕማማት ክርስቶስ ለሰው ልጆች ዋጋ የከፈለበት አምላክነቱን ትቶ ዝቅ ብሎ መከራና ሐዘንን ያስተናገደበት ሳምንት ነው የሚሉት መምህሩ ፍጡራኑም በምድር ለእህት ለወንድሞቹ መኖርና ዋጋ መክፈልን ከአምላኩ መማር አለበት ይላሉ። በቀጣይ ለሚከበረው የትንሣኤ በዓለም ህዝበ ክርስቲያኑ ያለውን በማካፈልና በመተዛዘን እንዲያሳልፍ ከአምላክ የተሰጠውን ኃላፊነት እንዲወጣም ሲሉ መልእክታቸውን አስተላልፈዋል። እግዚአብሔር ደግና ቸር አምላክ በመሆኑ እያንዳንዱን ቀን ጠብቆ ሰሙነ ሕማማቱንም እንድናከብር በዓለ ትንሣኤውንም እንድንቀበል ለብርሃነ ትንሣኤውም እንድንደርስ ረድቶናል። ስለዚህ የረዳንን እግዚአብሔርን እያሰብን የመጀመሪያው እኛ ክርስቲያኖች በእግዚአብሔር መልክና ምሳሌ ለተፈጠሩ ለድሆች ኃላፊነት አለብን። በዚህ ምድር ላይ እኛም አንድ ቀን ድሃ እንሆናለን ብለን ስለምናስብ ሳይሆን ለድሆች ኃላፊነት አለብን። እግዚአብሔር የድሆች አምላክ ነው። እግዚአብሔር የምስኪኖች አምላክ ነው። እግዚአብሔርን በድሆች በኩል በምስኪኖች በኩል የበለጠ ደስ ማሰኘት ስለምንችል ለድሆች ኃላፊነት አለብንና ስለዚህ የመጀመሪያው እንደው ብርሃነ ትንሣኤውን እኛ በደስታ ስንቀበል ድሆች ደግሞ በሐዘን በለቅሶ ቤታቸውን ዘግተው በእኛ ላይ እያዘኑ በሀገራችን ላይ በምድራችን ላይ እያዘኑ ድሆች እንዳያሳልፉ በጥቂቱም ቢሆን ድሆችም የእግዚአብሔርን ቸርነት እና የክርስቶስን መሐሪነት ተረድተው ለካ እግዚአብሔር ምግብም ወደኛ ይልካል፣ የሚያበሉንን ሰዎች የሚያበሉንን እጆች እግዚአብሔር ወደኛ ይልካል ብለው እንዲያስቡ ከዛም አንፃር ለድሆች ማካፈልን እና ለድሆች ማሰብን መርሳት የለባቸውም የሚል መልእክት አለኝ። ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮቹም ሳምንቱን በጸሎትና በጽሞና እንዳሳለፉት ሁሉ ተግባሩ ከትንሣኤ በኋላም እንዲቀጥል ሲሉም ጠቁመዋል።